በስተመጨረሻም አቢጌልና ዳጣ ተደባደቡ። በምን ምክንያት እንደተደባደቡ የምነግራችሁ ይሆናል። አቢጌል ያው ተንኮሏ ቀጥሏል። ከአንዴም ሁለቴም ተጠንቀቂ፣ እኔን አትንኪኝ ብዬሻለሁ ብዬ ሳስጠነቀቅሽም አልሰማም በለሽኛል እያለችም ዳጣ ብታስጠነቅቃትም ነገር ግን ኤቢ በጭራሽ ልትሰማ አልቻለችም። ምክንያቱም የዳጣን ስልክ ወስዳ ናታንን ስጀነጅነው ነበረ። ናታን ደግሞ ምናልባት ዳጣ ትሆናለች የዳጣ ስልክ ስለሆነ በሚለው እንደሚያፈቅራትም እንደሚወዳትም ቴክስት ሲጻጻፍ ነበር። ከማን ጋር? ከአቢጌል ጋር። አቢጌል መሆኗን አላወቀም። ናታን ላይም እዚህ ጋር መፍረድ አይቻልም ማለት ነው። ሰላም ሰላም! ውድና የተከበራችሁ በያላችሁበት ስፍራ ሰላማችሁ ይብዛ። ለዚህ ቻይናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ቀጣዩን ፓርት ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ለመከታተል ሞክሩ ማለት ነው። አቢጌል የትኛውም ያህል ተንኮለኛ እንኳን ብትሆን አይሳካላትም። ምክንያቱም ዳጣ በጣም ኃይለኛ ናት እና ምን ብታደርግ ጥሩ ነው? አሁንስ አበዛሹ፣ ትዕግስቴን አትፈታተኝ ብላ እጇን ጥምዝዝ አርጋ ወረወረቻትና ስልኳን ተቀበለች። ስልኳን ተቀብላ ተመልሳ ስትመጣ በስተጀርባ ሁና ስትከታተላት ነበረ ኤቢ። እናም ፈነከተቻት። በጣም ነው የሚያመው። ከዛም በኋላ የአቢጌል አባት ማለት ነው፣ የአቢጌል አባት ያው የዳጣም አባት ነው። እናም እየሮጠ መጣና በጣም ደነገጠ። እንዴ በምን የተነሳ ነው? በምን ምክንያት ነው? በጣም ልቡ በዛን ሰዓት ጠፍቶ ስለነበረ ዳጣን ተሸክመው ወስደው ሆስፒታል አስገቧት እና ማሳከሟት። አሁን ላይ ምንም አትልም፣ ደህና ነች። ብቻ አቢጌል ፊት ለፊት መጋፈጥ አትፈልግም። በስተጀርባ ሁና ነው ማጥቃት የምትፈልገው። የዳጣ የተባለው ነገር ሁሉ ማበላሸት ትፈልጋለች። ህይወቷን ማመሰቃቀል ትፈልጋለች። በቃ የአቢጌል ስራ ማመሰቃቀልና ማበላሸት ብቻ የኔ ይሁን ትላለች። እዚህ ጋር ፍቅር ያው አንድ ሰው ወዶና ፈቅዶ ካልሆነ በስተቀር በግዳጅ ምንም የምናደርገው ነገር የለም አይደል? እና እዚህ ጋር ናታን እዚህ ጋር በትክክለኝነት በእርግጠኝነት የሚወዳት ዳጣ መሆኑን አወቀች። በዚህ ቴክስት ልትፈትነው ነበረ እና ቆይ የምርሽን ነው እርግጠኛ ነሽ ሲልም አዎ ናታንዬ ብላ መለሰች። ልክ ዳጣን መስላ በስተመጨረሻ ዳጣን ለማስወቀስና ዳጣን ለማስደብደብ ለማስመታት ምንድን ያደረገችው? ይኸውና የጻፈችውን ቴክስት እማየን የተመልከች፣ እማየን የጉዷን እያለች ያለውን የሌለውን ለእናቷ ትናገራለች። እናቷ ግን ያው ንግግሯን አይምሯን ለመጠበቅ ያህል ብትቀበላትም ብዙም አታምናትም ማለት ነው። የአቢጌል እናት ሁልጊዜ ስለ እሷ ስም ማንሳት አይሰለችሽም እንዴ ትላታለች። እናም የዳጣን ስም ማንሳት አይሰለችሽም እንዴ? ሁልጊዜ ስለ እሷ ታነሻለሽ። እባክሽን ተይ በቃ ምንድን ነው እሱ ስትላትም እንዴ ማይ እንዴ ማም ደግሞ ለምንድን ነው የምትናደችው? ዳጣ እያደረገችው ድርጊት እኮ ጥሩ አይደለም። ለዛውም እኮ ፍቅረኛ የነጠቀችኝ። እንዴ ማም ምንድን ነው የምትይው ደግሞ? አንቺ ምን እያልሽ ነው? ምናምን እያለች እናቷ ላይ ስትጨው እንዴ አሁን እኔን ምን አድርጌ ነው የምትይኝ? እንዴ እሱ ከወደዳትስ? እሱ ካፈቀራትስ? እኔ ባለፈው እኮ መክሬሽ ነበረ። ወንድ ልጅ እንዴት መያዝ እንዳለብሽ፣ እንዴት መንከባከብ እንዳለብሽ ነግሬሽ መሰለኝ። ስንቴ ነው የምነግርሽ? እንዴ በእሷ ፍቅር ከወደቀ እኔ ምን ላድርግ አሁን? እኔ ነግሬሽ ነበረ። አያይዝሽን አስተካኪ፣ ተንከባከቢው፣ ትልቅ ቦታ ስጪው፣ አክብሪው፣ አትነጫነጪ፣ ፊት ለፊቱ አትናደጂ፣ አትሳደቢ እያልኩሽ አንቺ ሄደሽ ትለፈልፊያለሽ፣ ሄደሽ ስሜታዊ ነሽ፣ ትናገሪያለሽ፣ ትሳደቢያለሽ። እንዴ በተረጋጋ መንፈስ ሆነሽ ማናገር አትችይም? እንዴት በእጅሽ ማስገባት እንዳለብሽ አታስቢበትም? ከምትነጫነጪ እኔ እኮ መክሬሽ ነበረ። መክሬን ግን አትቀበዩም፣ መክሬን አሰሚውም። ስለዚህ እኔ ምንም ልረዳሽ አልችልም። ሁለተኛ ስለዚች ልጅ ስም እንዳጠሪ፣ በቃ ይበቃሻል። ስለዚህ ስለዚች ልጅ ስም ሁለተኛ ብታነሺ እኔ ነግሬሻለሁ አለቻት። ከዛም በኋላ ሰራተኛዋ ሰላምዬ ሳሎን ወንበሩን እያጸዳች ነበር ስትመጣ፣ አንቺ ደግሞ እዚህ ምን ትሰሪያለሽ አለቻት። እንዴ አቢጌል እኔ እኮ ሰላም ነኝ፣ ያላነሰ ስንት ዓመት እዚህ ቁጭ ብዬ እንደዛ ትይኛለሽ አለቻት። ባክሽን ደሃ አይደለሽ እንዴ? ቸግሮሽ ነው እንጂ እኮ ቢኖርሽ አትቀመጭም አለቻት። ከዛ ሰላምዬ ደግሞ አስተዋይ አይደለች። ምን አለቻት? እኔ አጥቼ ቸግሮኝ ሳይሆን ራሴ ወድጄና ፈቅጄ ነው እዚህ የምኖረው። እኔ ምንም ቸግሮኝም አያውቅም እግዚአብሔር ይመስገን። ወይ ደግሞ አጥቼ አይደለም እያለች ስታወራ አተሽማ ነው እንዴ? ቢኖርሽማ አትቀመጭም ስላጣሽ እንጂ እዚህ
በቃ የሌለ የሆነ መጥፎ መጥፎ ንግግር መናገር ጀመረች። ሰላምዬን የእውነት ከፋት። እንዲህ አለች፣ እኔ ቅር እንዳልልሽ ለአንቺ ጥሩ አይደለም። ከህፃንነት ጀምሮ ገላሽን እያጠብኩኝ ምግብ እያበላሁሽ እየተንከባከብኩሽ አሳድጌሽ መጨረሻ ከቤት እንዳላባርሽ ትያለሽ? ኧረ እባክሽ። ለነገሩ ቆም ብለሽ ማሰብ ብትችይበት ኖሮ እንደዛ ባላልሽ ነበረ እያለች ስታወራን፣ እባክሽ ደሃ ዘንብ ያለቻት። ከዛን በኋላ ዳጣ በስመ አብ ፌንት ሰራች። አንቺ ማን ነው ደሃ ምትዩ? አንቺ ማነሽና ነው ሰውን ደሃ ምትዩ? አንቺ ማነሽ? አንቺ እንኳን አለሽ አይደል የአይምሮ ደሃ። ገንዘብ እንኳን ሰርተንም እናገኛለን። አንቺ እኮ የአይምሮ ደሃ ነሽ። በቃ ምን ልበላችሁ? እንዴት እንደዛ ትናገሪያታለሽ? ታላቅሽ አይደለችም እንዴ? ብትወልሽ እኮ አንቺን ታደርስሻለች። ተንከባክባይን ሁሉ መስዋዕት ከፍላ አሳድጋሽ በእሷ ላይ አሁን ይሄ ንግግር ይገባል? አቢጌል ግን ጤነኛ አይደለሽም እንዴ? ተጠንቀቂ፣ ስነስርዓት ያዥ። ከግርግዳው ጋር ነው ማጋጭሽ አለቻት። አንቺም ያው ነሽ፣ አንቺም እንደሷ ደሃ ነሽ ስትላትም ይኸውልሽ ድህነቴን እኔ አልጠላውም፣ ግን የአእምሮ ድህነት ነው የሚያስጠላው አለች። እዚህ ጋር ቆም ብለን የማናስብ ከሆነ ሀብትና ገንዘብ ንብረት ምንም አይጠቅምም። ስለዚህ ቆም ብለሽ አስተውይ። ያን ሁሉ መስዋዕት ከፍላ እዚህ ቤት ያላነሰ ዓመት ኖራ ከቤት አባርሻለሁ፣ እንደዚህ እንደዚህ ካላደረግሽ የምትይው ነገር ተጠንቀቂ። እኔ ለአቶ ደረጀ ነው የምናገረው አለቻት ማለት ነው። ከዛ ደሃ ምን ታመጫለሽ? ሂጂ ተናገሪ አለቻት በድጋሚ። እኔ አቢጌል ነግሬሻለሁ። እኔ እንቅ ነው ማረግሽ። እኔን አንቺ አታውቂኝም። የኔን ባህሪ አንቺ አታውቂኝም። ሲጥ አድርጌ እገላግልሻለሁ። እኔ ማን እንደሆንኩ እኮ ብታውቂ ኖሮ ባልተናገርሽ ነበረ ብላ ዳጣዬ አቢጌልን ስታስፈራራትም ደሃ ነሽ ምንም አታመጭም አለቻት። እጇን ጠምዝዛ እዛ አልጋው ላይ ወረወረቻት። እግሯን ሁለት እጇን ጠምዝዛ ማለት ነው፣ እግሯንም ጭምር ስትወረውራት ሄዳ አልጋው ላይ ወደቀች። ከዛ ወይኔ ጉዴ እያለች ትንሿ ደግሞ ጮች ማለት ነው ውሃ። ከዛም በኋላ ውሃን ተነስታ በጥፊ ስትመታት፣ እንዴ እኔ ደግሞ ምን አድርጌሽ ነው በጥፊ የምትመችኝ አለች እና ውሃም ደግሞ ፀጉሯን ጨንደድ፣ ኧረ በመሀል ሊገሏት። ከዛ በኋላ ተናዳ እኮ ነው ዳጣን የፈነከተቻት ማለት ነው። ለምን ሁሉም ለዳጣ ነው የሚያግዙት እቤት ውስጥ ያሉ ሁሉ ከእናቷ በስተቀር ከወይዘሮ ማርታ በስተቀር አጠቃላይ ለዳጣ ነው የሚያግዙት። የዳጣ አባትና የአቢጌል አባት አንድ አይደል? የዳጣ አባትም የዳጣን ባህሪ ስለሚያውቅ የሚፈርደው ለዳጣ ነው። እንደዚህ አይነት ነገር አታደርግም፣ ተንኮለኛዋ አንቺ ነሽ፣ በጋለ ብረት ካልገረፍኩሽ እኔ ሰው አይደለሁም እያለ ብዙም ጊዜ ያስጠነቅቃታል። ቪዲዮ እንደተመለከት ነው ሁሌም እንዳስጠነቀቃት ነው። አንቺ ነሽ ነገረኛዋ፣ አንቺ ነሽ ተንኮለኛዋ፣ ሁልጊዜ የምትበጠብጪው አንቺ ነሽ፣ ሁሌ የምትበጠብጪው አንቺ ነሽ፣ እሱ አይደለችም። ምንድነው ማላቅ መሰለሽ እንዴ? ለምንድነው እንደዚህ የምታደርጊ? ለምንድነው እንደዚህ አይነት ተንኮል ስራ የምትሰሪው? እኔ እኮ አውቅሻለሁ፣ ዳጣ እንደዚህ አይደለችም እያለ አቶ ደረጀ ራሱ ከአንዴም ሁለቴም ተናግሮ ነበረ ለአቢጌል። ስለዚህ ሁሉም የሚደግፉት ማንም ነው? ዳጣን ነው። ዳጣ በነገራችን ላይ ተንኮል አትሰራም። አቢጌል ግን ናታንን ለራሷን ለማድረግ የእሷ ብቻ እንዲሆን የማትሰራው ተንኮል የለም፣ የማታሴረው ሴራ የለም። ሰላምዬን አባርሻለሁ አለቻት። ዳጣን ደግሞ ቁም ስቅልሽን አሳይሻለሁ አለቻት። አንቺን ከቤት ለቀሽ ውጪልኝ ስትላት እኔ ብሞት ከዚህ ቤት አልወጣም፣ ወደድሽም ጠላሽም መቼም አልወጣም አለቻት። እንግዲያውስ እናያለን ስትል እናያለና ምን ችግር አለ እናያለን፣ ምንም አታመጭም አለቻት። የምር ዳጣ ይመቻት። እና ውድና የተከበራችሁ ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። አቢጌል በስተመጨረሻ ተጋለጠች ማለት ነው። ተጋለጠች አቢጌል በስተመጨረሻም ተጋለጠች። ተንኮሏም ታወቀ። የአቢጌል እናትም ምንድነው ይቺ ልጅ ዝም ብለሽ ትነካኪያለሽ? እሷ ልጅ ካልነካሽ አርፈሽ አትቀመጭም እንዴ? ሁልጊዜ ስለ እሷ ስም ታነሻለሽ እንዴ? አንቺ በቃ በአንቺ ፍቅር ጠብ እንዲል ከፈለግሽ አያይዝሽን አስተካኪያ። አንቺ የእርሽ እሱ ላይ ትጮይበታለሽ፣ የእርሽ ናታን ላይ ትጮይበታለሽ፣ ትኮሳተሪበታለሽ፣ ታመናጭቂያለሽ። ታዲያ በእንደዚህ አይነት እንዴት ነው አንቺን ሊያፈቅርሽ የሚችለው? እንዴት ሊወድሽ ይችላል? በቃ ዳጣ ተመቸችው፣ በቃ እሷን አፈቀራት፣ አለቀ። ደግሞ አንቺ ይሄ ወደዛና ወደዚህ ያልሽ የምታጭበረብሩን አቁሚ።
እኔ ከናታን ሰምቻለሁ። ዳጣ ናት ብለሽ ቴክስቱ ለእኔ ያሳየሽኝ፣ ግን አንቺ እንደጻፍሽለት ነው ናታን የነገረኝ። ለምንድነው እንደዚህ የምታደርጊው? ለምንድነው ተንኮል ስራ የምትሰሪው? ይህ ብሄን ከአንቺ አልጠብቅም። ሁለተኛ እንደዚህ አይነት ድርጊት ስታይ ካየውሽ፣ እውነቴን ነው የምልሽ፣ ለአባትሽ ነው የምነግረው። አባትሽ በጋለ ብረት ነው ቅጥቅጥ የሚያደርግሽ። አላበዛሽም እንዴ? አንቺ ስነ ስርዓት የለሽም እንዴ? እንዴት እንደዚህ አይነት ድርጊት እንደዚህ አይነት ቴክስት ትጽፊያለሽ እንዴ? ቆይ ምን አደረገች ይቺ ምስኪን ልጅ? ምን አድርጊ ነው የምትይ? በቃ እድሏ ሆኖ ወደዳት፣ አፈቀራት። በቃ ተይው አለቻት እንዴ። መጀመሪያ ከአንቺ ነው የቀረው። እንዴት መያዝ እንዳለብሽ፣ እንዴት በቃ በፍቅርሽ ጠብ ማድረግ እንዳለብሽ ከአንቺ ቀርቷል፣ አልፎሻል። በቃ እውነታውን አውቀሽ መተው ነው። ምንድን ነው እውነታውን አውቀሽ ተይው በቃ። እኔ የሚገርመኝ ነገር ይህን ቴክስት እስቲ አሁን ምን ለማድረግ ነው እንደዛ መጽፊው? ምን ለመሆን ነው? ይኸው በስተመጨረሻ ናታን ዳጣንን እንደሚያፈቅር በዛውም ነገረሽ፣ አሳወቀሽ። አየሽ፣ ሳታስለፈልፊው እሱ ራሱ መንገሩ ጥሩ ነው። ስለዚህ ከእንግዲህ በቃ ተይው ስትላትም እንዴ እማዬ አንቺ እኮ ትረጅኛለሽ፣ እንዴት ነው የምትሆ? አስብበት ብዬዋለሁ። እንዴት ነው የሚትሆ? አልተውም፣ እሱ እንኳን ቢተወኝ እኔ አልተውም ስትል እንግዲያውስ ሞክሪ፣ መሞከሩ አይከፋም ማለቻት ማለት ነው ወይዘሮ ማርታ። እናም ለዛሬ ይዤ የመጣሁት ቪዲዮን ይመስላል። ሀሳብ አስተያየታችሁን በኮሜንት አስቀምጡ። በቀጣይ ምን ሊፈጠር ይችላል ብላችሁ ታስባላችሁ? አቢጌል በጣም አብዝታለች። አሁን ላይ ከባድ ችግር በመካከላቸው ተፈጥሯል። እናም ናታንን የኔ ያደርጋለሁ በማለት ምንም የማታውቀውን ምስኪን ዳጣን እያሰቃየቻት ትገኛለች። ግን ቢሆንም ዳጣ ለሷ አታንስም። አሁንም በስተጀርባ ሁና ፈነከተቻት እንጂ በፊት ለፊት ብትጋፈጥ ኖሮ ዳጣ ከሷ ትበልጣለች እንጂ አታንስም። እናም በነገራችን ላይ አንዳንድ ጊዜ ቅናታችን ከልክ ሲያልፍ በጣም ከባድ ነው፣ አደጋ ላይ ነው ቅናታችን ከመጠን በላይ ሲሆን እንዳልኳችሁ አደጋ ላይ ነው የሚጥለን፣ ከባድ ነው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር አድርጉ። እወዳችኋለሁ፣ አከብራችኋለሁ። ባይ ባይ።